ዲቦራ ወንድምና የዲቦራ ግን ማውራት አለባቸው። ሁለቱ ያወራሉ፣ ችግሩን ይፈታሉ። ዲቦራና ሳምሪ እንደፈለጉ ይሁኑ። ከሀገር ውጭ ናቸው ያሉት ምናምን አያገባኝም። ገባችሁ? የቲክቶክን ጸብ ግን ሳምሪ ወደ መሬት መውረድ የለበትም በተአምር ማለት ነው። የዲቦራ ቤተሰብ ቲክቶክ ላይ መጥቶ አልተሳደበም። ያንቺ ቤተሰብ ቲክቶክ ላይ መጥቶ አልተሳደበም። ደብረጽዮንና አብይ አህመድ በተስማሙበት ዓለም አሁን ጸብ አክረራችሁ ስትጣሉ እናንተ ጌታቸው ረዳና አብቹ ቁጭ ብለው ያወሩ እናንተ የምን ጸብ ማክረር ነው? እግዚአብሔርን እንዴ ተው እንጂ። ግልብጥ ብላችሁ ደግሞ ዲቦራ ቤት የዲቦራ ወዳጅ ሆናችሁ ቤታቸውን በደንብ አሳዩን። ቤቷን እንደዚህ ስትሉ የነበራችሁ ሰዎች ስሚ መሲ ወይ እንትን ምንድነው ነገሮች እንዲረጋጉ እናርግና መስማሙ ነው። ወንድሟ ሲጀመር በጣም የተረጋጋ ልጅ ነው። ወንድሟና ዲቦራ ያውሩ። ሳምሪና ዲቦራ እንደፈለጉ ይሁኑ። ገባሽ? ወንድሟና ዲቦ ግን ያውሩ። ለምን ወንድሟ ጥሩ አነጋገር ስለተናገረ ቅድም ወንድሟ እንትን ይበል። ኮሜንታተሮች ግን በኋላ ከጨረስን በኋላ እናንተ ላይ ነው የሚሄድባችሁ። ያቸው ኮሜንታችሁ ታያቸው። ዝም ባያቸው መስት ያቸው ዲቦራ ወንድሟ ነው ሁለቱ ያው እኔን ጋይስ እኔን ብትሰርበኝ አፏን ከፍታ ተሳርባ ትቀራለች። እኔ ምንም የምታመጣብኝ ነገር የለም። እንኳን እሱ አይደለችም ባይዘው እንኳን እሱ አይደለችም ሙሉ ቲክቶክ ተነስቶ ያንቀጠቀጥኩ ሰው ነኝ። አትርሱት። ማንም ምንም እኔ ላይ አላመጣም። ቲክቶክ ላይ 6 አመት አራም እኔን ትስደበኝ እንደፈለገች ነው። ወንድ ከሆነች ቤተሰቦቼ ጋር ሄዳ ትሞክር። ያኔ ያሰያ አሁን የዲቦራን ወንድም አንድ ቁጥር ጻፍልኝ። እሺ ወንድም ፎሎ አድርጌሃለሁ። ሲጀመር ሶጣ ግን እናግባ። ይኸው ዲቦ መታለች። አውራ ሜሲዬ መጥቻለሁ። ይመጣል። ወንድማ ከወንድሟ ጋር ታወሪያለሽ። እሺ ዲቦ እሺ አንተ ታስረዳዋለሽ። ለምን ሁሉም አቀሳሳሪዎች ስለነበሩ ሲያስረዱትም የነበሩት ነው እንደዛ አይደለም ብለሽ አንቺ በስነ ስርዓት ከወንድሟ ጋር ትረዳጃለሽ። ከሷ ቤተሰቦች ጋር ኢትዮጵያ ናቸው። ቆይ ይገባል። ቢፍቱ ጠሪው እሺ ወንድሟን ይኸውልሽ እነሱ ሲገቡ የኔን ቤተሰቦች ይገባሉ። እሺ እኔ ቤተሰብ አለኝ አልበቀልኩም። እንደንትን ኖ አይደለም ዲቦ አንቺ ስለሷ አባቶች ምናምን የተናገርኩትን መሲ የተናገርኩትን ቪዲዮ አምጡልኝ። መጀመሪያ ካንቺ አስረጃቸው ነው የምልሽ ዲቦ። ቪዲዮ ይምጣ። የተሳደብኩበት ቪዲዮ ካልመጣ ጥሩ አይመጣም። የተሳደብኩበት ቪዲዮ ይምጣልኝ። እንትን አንጭልኝ እንትን ነው ምንም። ኧረ እናንተ ነገሩን አታባብሱ በእናታችሁ። ይሄ ምናምን እንትን አትበሉ፣ አታካብዱ ወደዛ። ያቸው አንቺ ከኮመንት ተይ በቃ ያቸው ኮመንት የራሳቸውን ሀሳብ ነው። ደግሞ ዲቦራ የሚጨነቅልኝ ሰው የሚያስብልኝ ሰው ነው። ሂጅበት በይው ትታዩ የሚለው ለማንም አልበጅ። ሰላም ዲቦራ፣ ቤታዮ ሁላችሁም እንዴት ናችሁ? እኔ ቅድም እያናገርኳን ነበር ሳምሪ እና ይሄ ነገር ቤተሰብ ጋር አይደራረስ። እዚሁ ባጭሩ እናንተ ቅጩት። እነዛ ሶሻል ሚዲያ የማያውቁትን ቤተሰብ እዚህ ውስጥ ባናስገባ መልካም ነው። እየተባባሰ ያሉን ውስጥ ይገባል። እኔ ለሳምሪም ነግሬያታለሁ። ባጭሩ ፍቱት፣ ሩቅ አንሂድ። ቤዛ አይታለች። ከመጡም በዛም ችግር የለውም። የነካሁት ነገር የለም፣ የተናገርኩት ነገር የለም። በዛም ደግሞ ከመጡ ኦኬ ችግር የለውም። በመጡበት ይምጡ፣ አስተናግዳቸዋለሁ። ጥሪያቸውን እናውራ።
ችግር የለውም። የተናገርኩበት ግን እዚህ ጋር መሰማት አለበት ግዴታ። ህዝቡ ማወቅ አለበት፣ የተናገርኩትን ነገር ማወቅ አለበት። እስቲ የተናገርኩበትን የተሳደብኩበትን አባቷን እናቷን ምናምን የተሳደብኩበትን ይምጣልኝ። ከዛ በኋላ እኔ የምርም ተሳድቤ ከሆነ ይቅርታ ጠይቃለሁ። በቃ ይቅርታ ጠይቃለሁ። የተናገርኩበትን አባቷን የሰደብኩበትን አያቷን የሰደብኩበትን ይምጣ። እኛ እዚሁ እንፍታ። ቤተሰቦች ምንም እዛ አያውቁም። እዚሁ እኛ እንፍታ። ወደ ዘርም አንክተተው። እኛው እዚሁ ራሳችን እንፍታው ችግራችንን። ሁለታችሁ ትፍቱት። እሺ ቶሎ በሉ። እሺ ጥሯቸው ይምጣ። የኔም ቤተሰቦች ይገባሉ። ቢፍቱ ጥሪያት ሂጂ ሳምሪ ቤት ናቸው መሰለኝ። ጥሪያቸው ለመጣ ገስት የላካችሁት ግን ምን ልታወሩ ነው? ቤታ ላስገባት። እግዚአብሔር ምስክሬ ነው የምልሽ። አንዳንዴ ቲክቶክ ላይ እኔ ከዲቦራ ጋር ልጣላ እችላለሁ። እኔና ዲቦራ ልንሰዳደብ እንችላለን። እኔ ተሳስቼ የዲቦራን እናት ልሳደብ እችላለሁ። ዲቦራ ተሳስታ የኔን እናት ልትሳደብ ትችላለች። ይሄ ማለት ግን ዲቦራ ከውስጧ ያንቺን ቤተሰብ ትጠላለች ማለት አይደለም። አንቺም እንደዛው በተመሳሳይ ማለት ነው። እዚህ ቲክታክ ላይ እንደኔና እንደ ቤታ የተረጋገጠ ሰው የለም። በጣም ተሰዳድበናል። እኔና ጆከር ያልተሰዳደበ ሰው አለ? ሳምሪ እግዚአብሔርን ነው የምልሽ። በጣም ነው ያዘንኩብሽ። እንደዛ አይደረግም። ስለምወድሽ ነው የምነግርሽ በግልጽ ማለት ነው። እንዴ እንዲያደረግሽ ንገሪኝ መስዬ። ምን አደረኩ እስቲ ንገሪኝ። እንደዚህ ያደረግሽ ንገሪኝ። ቅድም ይኸውልሽ ቤታቸው ድረስ መኬድ የለበትም። እኔ ያውቃለሁ ሁሉ እንደተፈጠረ። እኔ ውጭ ነበርኩኝ። ስመጣ ተበጥብጦ ነው የጠበቀኝ። እንዳለ የተላከልኝን ቪዲዮ ሳይ ምን ሆናችሁ ነው? ዲቦራን ይኸውልሽ ዲቦራን ገብቼ ስናገራት መሲ ተረጋጊ ብላ እንደውም እኔ ላይ ነው የጮኸችብኝ። ለምን የሳምሪ ቤተሰቦቼ ናቸው። ለምንድን ነው እኔ ቤተሰቦቿን የምሳደበው? ማሬ ስም ጠርታ እየተሳደበች ሙሄ የኛ ቤት ገረድ ነበረ። ሀያቷ በዊልቸር የሚሄድ ጦንቃይ ነው። የኔን ሀያት እሷ አታውቀውም። የሀገር ሸማግሌ እንደሆነ አታውቅም። አባገዳ እንደሆነ እሷ አታውቅም። የኛ ሀና ወንድምሽ ይምጣና ከወንድም ቤት እንደዛ ያልኩበትን አምጪ አሁን ቪዲዮ አመጡልሻል። ከስሜ ነው ማለት ነው። ሳምሪ ስሚ ይኸውልሽ፣ በትክክል አውሪ። በትክክል አውራሻለሁ ያልኩበት አንድ ሚሊዮን አመጣልሻለሁ። ኦኬ እኔ አልሰደብኩሽም። የሰደብኩሽ ልጅ አለሽ። ኖ ቤተሰብ እንዴ አላልሽም? ላውራ ይምጣ ተሳድባለች ብሎ ነው ገጀራ አውጥቶ አሳይቷል ምናምን። ለሱ ችግር የለውም እንደርስበታለን። ግን መጀመሪያ ታሳየኝ ነው የምልሽ። የተሳደብኩበትን ታምጣ። ተሳድባለች ዲቦራ እናቴን ከፍ ዝቅ አባቴን ሰድባለች አያቴን ሰድባለች ብላለች። ታምጣልኝ እሱን በቃ። ከዛ በኋላ ቀጥላለሁ ማወራው። እሺ አሁን ነይ ሳምሪ እሷን ዘመድ እንዳስገባሽ የኔንም እህቴን አስገቢልኝ። ርብቃ ትባላለች። አስገቢልኝ። ሞዴሬተር ልስጥ አስገቢያት። ዲቦ አስገቢልኝ። አበባ ላኪ ርብቃ ካለ አበባ ሳምሪ። አሁን አንዴ ሳምሪ እኔ ጥያቄ ልጠይቅሽ። እሺ ሳምሪ እንዳወራችሁ ላውራና ጠይቂኛለሽ። መሲ ፌር መሆን ከፈለሽ ፌር ሁኚ እኮ። እሺ ኖ እኔ ጥያቄ የምጠይቅሽ እኮ ቤዛ ታውራ አንቺ ታወሪ ወይ ልልሽ ነው። እኔ ነኝ ባለ ጉዳዩ። ያለ እንደዚህ የሰደብኩበትን ምክንያት ጠይቂኝ ቀድመሽ።
እሺ አውሪ ማሪ ምን ሳምሪ ከዛ በፊት ቪዲዮዬን አምጪ ብላሻለች። አምጪና ከዛ በኋላ በዛ ጉዳይ ተነጋገሩ። አንቺም ለምን ቤተሰቧን ያለበለዚያ ወሬ የለም። እናት አይደለ አወራች አይደለ መሲ ቪዲዮ አለ ከታችኛ እያዳመጥኩ ያለው እኔ ነኝ። ቤተሰብ ነው ከታች እያዳመጥኩ ያለው ቪዲዮ አለ። ችግር የለውም። የተሰደቡበት ቤዛ አንቺ የተሰደቡበት ዲቦ እኔ ልጠይቅ እኮ ነው። የሚውት አድርጊ ማሬ ሳምሪ ቤታ ራሷ መሰለኝ የምትወርደው እኮ ሳምሪ ዲቦራ ያንቺን ቤተሰቦች የነካችበት ሞዴሬተር እያየሁት ነው። ረግጣችኋለሁ። ኦኬ እሺ እንዳታስቡ ማሬ ላውራ እንዴ የተደረሰ እንደጠየቅሻት እንደመለሰችልሽ እኔ ላውራ እንዴ ዝም ብለሽ አውሪ ሳምሪ እሺ አውሪ ኦኬ ቴንክ ዩ እሷ በመጀመሪያ ዙሪያ ኦፍ ኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ መጣሁት ቀድሜ እኔ ነኝ። ኦኬ እኔ ምንም ነገር የሚያሻሽኝ ነገር የለም። እንደዛ ብያታለሁ። አው ልጅ አለሽ እኮ ልጅ ተደሻለ ባልሽ እንደዚህ ብሎኛል ብዬ የጀመርኩት እኔ ነኝ። ከዛ በኋላ እሱን ሰምታ ቪዲዮ ተናዳ ምናምን ቆይታ መልስ ሰጠችና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን የዚህ ቤተሰብ ሄዳ ምናምን እንቃታለ ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ። ያ ግን ቀድማ ያሰደበችኝና ጭቅቅትሽ ምንሽ ካለች በኋላ ነው ያስድብ የመጣው ነው። ቤተሰቦች በጣም ያወርዳሉ። ቆይ አንዴ ላውራ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችኝ ሞዴሬተር ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባሁም። የሚያወጡኝ ያለ ደግሞ በቤቴ ከዚህ በኋላ ምንም አይነት እንትን እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውቁን። አይ ሚውት አድርጊ ቢፍቱ ቀጥይ። ሳምሪ ጨረሽ። ስለዚህ አንቺ ነሽ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ አምንልሻለሁ። ምንም ዋሸት አልጠበቅብኝም። ያልኳት እኔ ነኝ። ላንቺ ራስ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርገሽ እንደው ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ እኮ ስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ላክሽልኝ ደዊና አውሪ መጀመሪያ ብለሽ ታውኩትና እሱን ትቻት እየኖርኩ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፈኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለምን የጀመረችው እሷ ለምን አልሽ? እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምት ያለች መብቷ ነው። ግን እኛ የምናውቀው ነው ተደበቃችን። ሳምሪ እኔ ለምሳሌ አርሴማ ልጅ አለችኝ ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብት አለሽ። የስ መብት አለሽ። ግን የምናውቀው እውነት ስላለ ነው። ምን አገባሽ ስለ ፐርሰናል ወጣ ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛን ሲጠቁ ያ ልጅ አላት ማማን ቀርቶ ለምን ቤተክርስቲያን ወይ ይሄንን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች። ከዛ በኋላ ልጨርስ። ስድቡን ግን የጀመረችው ለማለት ፈልጋለች። እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ? እስቲ ንገረኝ እስቲ ስለነሱ እስቲ ንገረኝ። ስለሱ የምታውቂው ነገር አለ? ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው አልኩ። ይኸውልሽ ምን አገባሽ? በመጀመሪያ ደረጃ ምን አገባሽ? አንዴ ባልሽ ያገባኝ አስከብሬ ያለበለዚያ ነቅብ እኔ ሳውራ ቆይ ሳምሪ፣ በነገራችን ላይ ሳምሪ በክብር እናውራ። ኦኬ በክብር እንዳውራ ሳምሪ ጨርሳ ሳምሪ ሚውት ዲቦራ ታዩ ከሳምሪ ጋር እንዳታወሪ። ቤዛ ወንድሟን ሳምሪ ዲቦን አገናኛት። እናቷን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ። በዚህ በቃ ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ከኔ ጋር አንዴ ታወሪ። ከጅምር እስከ ጭርሱ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ። አውሪ ዲቦራ እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳምሪ እና ልታርቅ እንወዳታለን እንገላ ይኸውልሽ ያወራችሁት ነገር ባይዘው ራሳችሁ አሁን እኔ
ሚዲያ ላይ አንዴ ላውራና ወጣለሁ። በአካል ሄዳችሁ ቆይ ስሚኝ፣ ፉከራ ምን ያደርጋል? ፉከራ ምን ያደርጋል? ወሬ ብቻ ስሚኝ ትሰሚኛለሽ? አንቺና ሰምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ? እኔ ሪከርድ ላምጣ። ይኸው ዩቲዩብ ላይ ተፖስቶ በየቦታ ተፖስቷል። እኔ ትላልቆች ናቸው። አንዴ በመድኃኒዓለም ወይኔ ስታስጠሉ። አንዴ ያው ዲቦራ ያንተከሰ አንዴ ቆይ ሳምሪ ተረጋጊ እንዴ በስመአብ ኧረ በስመአብ ይሄ ጥሩ አይደለም። አትንሿከኩ አምጪ አመጣልሻል። ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም? አሙዬ እኛ ቤት ገረድ ነው ብለሽ አላልሽም? አንዴ ላውራ አንዴ አስወሩኝ፣ እኔንም አስወሩኝ። ሙዬ እኛ ቤት ገረድ ነው ብለሽ አላልሽም? አንዴ ላውራ ሳምሪ ሙያ ባገር ሲጨርስ ሌላ ሰው ያወራል። እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት፣ በስነ ስርዓት ትመልሽላት፣ አትስደቢያት። መሲ አንዴ ማሪ አውሪ አንቺ አንዴ ላውራና ስጨርስ ወራ የተናገረችበት እሺ ቪዲዮ ወራ መጀመሪያ ማን ነው ቤተሰብ የሰደበው? መጀመሪያ ቤተሰብ ማን ነው የሰደበው? እኛ ቤት በፊት ይሰራ ነበር። ይሰራ ነበር። ስድብ ነው እንዴ? አዎ ይሰራ ነበር። ስድብ ነው እንዴ? ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ። ዜድ በእናትሽ ስርዓት ይኖርሽ ዜድ፣ በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ። መሲ መደራነጥ የለም አይደለ? እሺ ጠንቋይ ምናምን አላልኩም ያለችው አይሻልም? ተከራከሩ። ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? ጠንቋይ አባቷ እግር የለውም እያልሽ ጠንቋይ ብለሽ ተናገርሽ። ቤዛ ስሚ፣ በይ ሲሉኝ ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። አማራገርልን እኔ እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ። ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ ይሄው አሰሚ እሺ፣ ከመጀመሪያ ጀምሮ እሺ፣ ስሙኝ። ዲቦ ሚውት አድርጊ ዲቦ፣ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረ ቪዲዮ አለ ነገር ጠራው። የዛሬዋን ቀን መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ ነው። መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ። ወዳት እናቴን ይሳይ ነው ብላችሁ አባቴ ይሙት፣ የዋሸው አይደለም። አባቴ ይሙት፣ ይሄው የዛሬዋን ቀን አያሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራ ነው። ቡልኮን እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ። የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። በጣም የሚደብር ህይወት ላይ ስድብ እኮ ነው ያምጥ ተባልሽ። ልክ እኮ ነው የተናገርኩት። ይሰራ ነበር ከአባቴ ጋር ደግሞ ሳምሪ ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም የሚያኖረን ሳምሪ። ቆይ ዲቦ ቆይ እናቷ ሸርሙጣ ትላም ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን፣ እኛ ባለ ጊዜ ነን፣ እኛ እንደዚህ ነን። ወደዛ ሚውት አድርጊ እባክሽ። ሰሚኝ መስክል ምታወሪ ከሆነ ወደዛ አውሪ። ቆፍጠን በይ እጄ እኛ ኦሮሞ ነን። እኛ አውሪ እግር ነው ዲቦራ እንዴ ጀላ ነው እጂ እባክሽ። እኛ እንደዚህ ነን፣ ባለ ጊዜ ነን። ቀልዳለች እንዴ ከጀራ አሳይተው ቆፍጠን በይ እንዴ ለችላ ዲቦራ እናቃጥላለን፣ የሆነ ነገር እናደርጋለን ባሉበት ልክ ማንም ሰው ይሄዳል። ኢትዮጵያ ቆፍጠን በይና አውሪ። ገባሽ? ቆፍጠን ብለሽ አውሪ። ማንም አባቱ ምንም አያመጣም። ገባሽ አይደል? ሳምሪን ብትሆን ደግሞ ነው የምልሽ። ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው። እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር።
ገባሽ አይደለ? ስሜን ሜንሽን አድርጋ ስሜን ጠርታ የዲቦራ የሆነ ነገር ብላናችንን ጠርታ ዲቦራ በቂቷ ዘጫረጋ አክስቷ ብላለች እንከሳታለን። በዛ እህቷ እንደዚህ ናት ምናምን ስትል እኔ ወጥቼም አልተናገርኩም። ገባሽ? በሷ ጉዳይ አንድ ነገር አላልኩም። ገባሽ? ለማለት የሀገርሽ ልጅ ናት ታውቂያለሽ። የአረብ ሀገርን እስር ቤት ተብሎ ሌዝቢያን ባለችው እናቴ ትሙት ልከሳት ሄጄ ነበር። እኔ ደውዬ አልለመንኩሽም ዲቦራ የሀገር ልጅ ናት ተብዬ። አዎ የሀገርሽ ሳምሪ መሲ ስሚኝ። ሲቀጥል ደግሞ የነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባልን ወጣችሁ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነው የምልሽ። ለመሳደብ አይምሮሽን ማደደብ ነው የሚጠይቀው። ቅድም አንቻል ለቅሶ ለመሳደብ አይምሮ ማደደብ ነው የሚጠይቀው። እሷ በተናገረችበት ልክ ማለት ነው። በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምንበላ ምንቀባበር ሀዘን ምንደራረስለን እነዚህ ወጣቶች ኢሞሽናል ሆነ የሆነ ነገር ቢደረግ ጥሩ አይደለም። አሁንም እኔ ዲቦራ ያንን ቃላት ከተናገረች 14000 ሰው አላችሁ አይደል? ዲቦራ ወጥቼ እኔ ራሴ ይቅርታ ጠይቃታለሁ። እኔ በዊልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለመሰለሽ ብለሻል። ነይ አምጪው አመጣለሁ ብለሻል። አምጪው መረጃ ቪዲዮ ክፈቺና አሳይ መረጃውን። ሳምሪ ቪዲዮ ክፈቺና አሳይ መረጃውን ቶሎ በይ። ሌላ ነገር አሁን ዝም በይ፣ ማንም እንዳያወራ። ቪዲዮ ከፍታ ታሳይ። በጣም የተከበረ ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር። ስሚ እስከመጨረሻ ስሙት። ይሄው ሙሄ ማለት ልንገርሽ መሲ፣ ሙሄ ማለት የኔ አጎት እንጂ ወንድም አይደለም። እንስማው፣ ቪዲዮን እንስማው። ሳምሪ ቪዲዮን ብቻ አባቴ ዛሬ አባቶች ቀን ነው አይደል? አባቴን አይኑን አያሳየኝ ነው ብላችሁ አባቴን አይኑን አያሳየኝ ብቻዬ። ወንድምሽ እኛ ቤት ነበር የሚሰራው። በጣም ብዙ ተንከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ድስማች አቤኔዘር የሚባል እንትና የሚባል እከሌ የሚባል እንትን የሚባል እያልሽ ስለ ሰው ህይወት ከምትተነትኝ ማሪ የምሬን ነው የምልሽ፣ ከምትተነትኝ የአብዱ ልጅ ብልጫዬ ከምትተነትኝ ድስማች የሰውን ህይወት የራስሽን ህይወት የኔ ቆንጆ ወንድምሽን እርጂ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ። ለምንድን ነው እንደዚህ የሚላክልኝ አልገባኝም። እና ምንድን ነው ያልሽ መጨረሻ ላይ? በጦንቃይ አልሽ። በጦንቃይ አትመኝ አታምንም፣ ታምናለች። ይሄንንም አንዴ ሳምሪ ዲቦ በማታምንም ብላለች መሲ እናትሽ ወጣ ፈልጊ ስሚ እኔ አንቺ አቋጥሬ ብላለች። አለቀ። እኮንም ስላከበርሽኝ እኔ አክብርሽ እኮ ነው ያልኩት። እዚህ ነገር ውስጥ እኮ መግባት አልፈልግም። ዲቦራን እኔ ያለችውን ታውቃለች ራሷ ሪከርድ ነው። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች። እናቴ ትላም ሸርሙጣ ተብላለች አለች አይደል? ቪዲዮ ስላት ቪዲዮ አሰማች። አንቺም ደግሞ ዲቦራ እንደዚህ አያቶቻችን ያንቺም የሁላችንም አንድ ስለሆኑ የተናገረችበትን ቪዲዮ አምጪ። እንዴ አሁን እኮ እኔ እኮ ይኸውልሽ ወንድሟ እኛ ቤት ይሰራ ነበር፣ እየሰራ ነበር። አሁንም ደግመዋለሁ፣ እኛ ቤት ይሰራ ነበረ። ወንድሟ እንደ ቤተሰብ እንዴ ይሰራ ነበር እኛ ቤት። ወደ አባቴ በጣም ነው የሚግባቡት። እስቲ በጣም ይሰራ ነበር። ውሸት እኮ አላወራውም። ምን ጉድ ይፈላ እንዴ! ውሸት እኮ አይደለም። አሁንም ደግመዋለሁ። ለዛውም በፍቅር ነው የነገርኳት። የኔ ማር ተረጋጊ እያልኩ ተናግረሻል። ዲቦ ቆይ የታላያቷ የተናገርኩበት ዲቦራ ቆይ ማርያም እንዴ ብሪጅስቶን አሁን ሳምሪ ልታገኘው አልቻለችም። ቪዲዮን ሰው ቤዛ ደግሞ ተወካይ አይደለ? ቤዛ አለ ብላለች። ቤዛ ታምጣው። እኔ ቤዛ የተረዳሁት ምን መሰለሽ፣ እግዚአብሔር እጃቸውን ይቁረጠውና እነዚህ ሞዴሬተሮች መጥተው ለሳምሪ ጽፈውላት፣ እነዚህ ኮሜንታተሮች መጥተው ጽፈውላት ከሆነ ይሄንን ነገር ቤዛ ሰምቻለሁ ብላለች። ብሪጅስቶን ቤዛ የሰማችሁ ነገር ካለ ሪከርድ እንትን በይና ዲቦ ይቅርታ ጠይቃለች። እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ። ቁጭ ብዬ ዲቦራን እያዳመጥኳት ነው። ምንም አልጻፍኩላትም፣ ግን ከፍቼ ቁጭ ብዬ እያየሁኝ ወንድሞቼን ሁላ እንደውም ሼር አረኩላቸውና አረ ምንድን ነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው፣ ቤት ውስጥ እየተሳደበች ነው። ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ? እነሱ ሁለቱ እንደፈለጉ ይሁኑ። ሳምሪ አጥፍታለች። መጀመሪያ ደረጃ ወንድሜ ፋሲል እየሰማኝ ከሆነ መረጃ አሁን እኔ ፈልገው ኖ ሰላሙ ምናምን ተው እናዳታለን ምናምን ብላችሁ ርቀት ሄዳችኋል። ኖ መረጃ ፈልጋለሁ። እኔ እንደዛ ያላችሁበትን ህግ ጋር ይዤው ስለምሄድ መረጃ ስለምፈልግ ነው። አሁን እኔ ለአንቺ ህግ እንደውም ከፈለግሽ ዲቦራ ለአንቺ ህግ አያስፈልግም። ተከባበሪና አውሪ እንጂ ዋ አንዴ ቤዛ አንዴ ህግ
አያስፈልግም። በእናትሽ ተይ እንጂ ታስፈራሪ እኮ መጀመሪያ ተረጋግና አዳምጪ። ሰው እያወራ ተረጋግተሽ አዳምጪ። አላዳምጥም። ቤዛ አንቺ ዛሆንሽ ቤተሰቦቿን እናቃጥላለን እናርዳለን እያላችሁ አልነበር እንዴ? በዛ ልክ እያወራሽ አልነበር እንዴ? ቆይ እኔ አንዴ ልናገር። ተባብረሽ አውሪ። ሰው እናርዳለን እያልሻለን እንዴ? ማንሽ ዲቦ እኔ ቀድመም የገባሁት አንቺም ተይ ልል ነው በመሀከላቸው የገባሁት። እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ። አሁን የተሳደብኩበት መረጃን እየፈለኩ ነው ያለሁት እኔ። አይ ተይው በቃ ይመጣልኝ። ኖ አልተውም። ስለማልተው መረጃ መምጣት አለበት። መሸነፍ እኮ አዋቂነት እኮ ነው። አይ መሸነፍ አይደለም። ይኸውልህ እኔ ስለማለካ ብለሻል። ለምን ተዋሻልሽ? አንቺ ቀዳዳ ብለሻል። መሲ ብላለች። መረጃ ካለሽ ታገራለሽ ከተከበሩት ቤተሰቦቻቸው ጋር خلاص ዲቦ ከሷ ጋር በህግ ሂጂ ከፈለግሽ። ያለው ነገር ይሄ ነው የሚሆነው። አላስፈላጊ ችግር ውስጥ ገብተው ነበር እዛ ራሱ ማለት ነው። ፋይሰል አንደኛ ዲቦራ ነበረች። ወይኔ ዲቦራ ፋይሰል ይኸውልህ ወንድሜ ስማኝ። ዲቦራ በእናትሽ እኔና አንቺ ነገ እናወራለን። እኔ ቢሮ ትመጪና እናወራለን። ችግር የለውም። ያው ጎረቤት አይደል ያለ ነው። አጠገብ ላጠገብ እኮ ነው ያለነው። ስለዚህ ችግር የለውም። ፋይሰል ይኸውልህ አንደኛ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍት ስጡኝ። እዛ ዲቦራ አልነበረችም ላይቭ ላይ ቤቷን ከፍታ ጫወታ ላይ ነው። ችግር የለውም። እኔ አንበሳ ለቅባቸዋለሁ። አሁን ሰላም ኧረ በቃ እሺ ቤታ ነኝ እንውጣ። በቃ ነይ ውጭ። እሺ በቃ ኖ ኪዊን እንቀሽኝማ አትወጪም። ኧረ አላኩም። ምን ያከብራለሁ። አይ ይደብራል። እንደዚህ እኔ ያከብራለሁ። እግዚአብሔርን እኔ ያከብራለሁ። ኦኬ ስለዚህ ይቅርታ በቃ ምንም ችግር የለውም እኮ እኔ ይቅርታ አልኩኝ አይደል እንዴ? እኔ ይቅርታ እሷ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? ቤተሰቦቿ የተሳደ ነው። ቤተሰብ አንድ ለአንድ እኮ ናቸው። አንድ እኮ ነው። አንድ በፍጹም አይደለንም። በፍጹም እሺ በቃ በቃኝ። አዋቂነት እኮ ነው። ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመላክተው እኮ ነው። መረጃ እኔ መረጃ ሳይ ይቅርታ እላለሁ። ያለበለዚያ ግን አለ በመረጃ ኖ በውሸት ነው ይቅርታ አላለሁ። ፋሲል ቆይ ፋሲልን አንዴ ፋሲል እየሰማኝ ነው። ፋሲል ይኸው አንተ ፌር ከሆንክ ማለት ነው እውነተኛ ሰው ከሆንክ ለሽምግልናም ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ተብሎ አይደፋፈንም አይደለ? በዛ ርቀት ተኬዶ መሲ ቤተሰቦቿ በጣም እየሰማሽ ነው ትላ